ፕሮግራማችን ይቀጥላል። የተወደዳችሁ ተመልካቾቻችን በድጋሚ አብራችሁን እንድትቆዩ እጅግ በታላቅ ትህትናና አክብሮት እንጋብዛችኋለን። ዛሬ የተለያዩ ፕሮግራሞች አሉን። እንግዲህ ግጥም አለን። ዜና ማራናታ ሰዓቱን ጠብቆ ወደ ተመልካቾችም ይደርሳል። እንዲሁም ደግሞ ስለ የመጨረሻው ዘመን ላይ የተጻፉ የመጽሐፍ ቅዱስ ክፍሎችንና አሁን ዓለማችን ያለችበትን የሚያገናዝብ እውነታን ያዘለ ደግሞ አንድ ዝግጅት አለ። ዶክተሮቹ የተሰኘ ደግሞ ክፍል 1 ፊልም ወደ እናንተ የምናደርስ ነው የሚሆነው። እንግዲህ ከነዚህ ዝግጅቶቻችን ጋር በድጋሚ አብራችሁ እንድትቆዩ በጣም በአክብሮት እንጋብዛለን። ሄቭ ውስጥ የመጀመሪያውን አስተዋውቂ። የመጀመሪያው መሲ እንደተናገርከው ግጥም ነው የሚሆነው። ከሜሪላንድ አበባ እሸቴ እውነት አልመሰለኝ የተሰኘ ግጥም ታቀርብልናለች። እሱን ተከታትለን እንመለሳለን። መልካም ጊዜ። እውነት አልመሰለኝ እሁድ የሰንበት ዕለት በእግዚአብሔር ቤት መድረክ መጋቢው ይሰብካል እየተቀበለ የኔም ልብ ይከንፋል። ከእውነት ምንጭ ቀጥቶ እርሱ ያፈሰዋል። እየተገለጠ በእኔ ይቀጣጠላል። ደግሞም ይናገራል እውነትን ይገልጣል። አቤቱ አምላኬ እኔ እርሷን ሆኜ እግሬን በእርሷ ጫማ አጥልቄ እዛው ቆሜ በሞት ፍርዷ ስፍራ ስሜቴ እርሷ ስሜት አናውጠኝ ፍርሃቷ ሲገፏት ሲያጋፏት ሲገፈታትሯት አብሬ ስገፋ ስወድቅ ስነሳ ቃሎቻቸው ክፉ የጨዋታቸው ብዛት የደከመች ነፍሴን ስብርብር ሲያደርጓት ይገባሻል እያልኩ እኔም ስፈርድባት ይግባኝ በሌለበት ማንስ ሊያስመልጣት ሕግ ተላላፊ እያሉ ሲከሷት አብሬ ስረግማት ጸጸት ቢያቃጥለኝ ምን አማራጭ አለኝ? ያለ ማድረግ አልችል የጽድቅ አቅም የለኝ። ነገሩስ እውነት ነው ሕግ ተላላፊ ነኝ። ሕጉንም ስበድል ሕግ አውጪው አይለቀኝ። ዘወር ብዬ ሳይ ሁሉም ድንጋይ ይዟል። አቅም ያጣ አካሌ አንዱ ቢሰነዝር እንዴት ይችለዋል? ሰባኪው ይሰብካል የኔም ልብ ይነጉዳል። ጆሮዬን ስመልስ እርሱ ይናገራል። ከእውቀት ቃል ይቀዳል ጉባኤው ያደምጣል። ስወድቅ ስነሳ ሲገፉኝ ሲያዳፉኝ ወዴት እንደምሄድ ነገሩ አልጠፋኝም። ዛሬ ግን ሕግ አዋቂዎቹ እኔን የሚወስዱኝ ወዴት እንደሆነ ገና አልገባኝም። እነርሱ ይጮሃሉ ደግሞም ያንሾካሾካሉ። ጥሩ ማጥመጃ ነው ለእርሱ ዛሬ እያሉ ሲመክሩ ሲዝቱ ድንገት ሰማኋቸው። ደግሞ ሌላ አለ እንዴ ሕግ ተላላፊ? በማን ላይ ነው ዛቻው ምክርና ጥላቸው ፈሪሳውያኑን የሚያጣድፋቸው ብዬ ጠየኩ ራሴን። አመንዝራው እኔ ማን በእኔ ይጠየቃል እያልኩ ስጨነቅ እንፈትነዋለን በቃሉ ይያዛል ሲሉ ሰማኋቸው። ማንን ሊፈትኑ የምን ፈተና ነው? አቤት የቀን ክፉ መቼም ምን ያላልፈው። ፍርዱን አውቀዋለሁ ሞትን ልጋፈጠው። ይህ ሰው ግን የቱ ነው? ማሰቤን ቀጠልኩኝ። እርሱስ ከማ ወገን? መቼም አይሁዳዊ ሕግ ተላላፊ ነው። በቀኝ እጆቻቸው የያዙትን ድንጋይ ቀና ብዬ እያየሁ የፈጣሪ ያለህ ደግሞ ቃትታለሁ። በግራ እጄ ልቤን ደግፌ ይዣለሁ። ይዘላል ይናጣል ጉልበቴም ምርዷል። ነፍሴም አስፈሪ ሞት ከፊቷ ተጋርጧል። አቤት ያንተ ያለህ ይህ ቀን ክፉ እንዴት ይታለፋል? መጋቢው ይሰብካል የእውቀት ቃል ይገልጣል። እርሱ ሲያቀጣጥል እውነት በእኔ ይነዳል። ፈሪሳውያኑ ለካስ የሚወስዷት በአንድ ድንጋይ 2 ወፍ እንዲሉ ሊያጠምዱት ወዳሉት ወደ ኢየሱስ ነበር። እሷን እያዳፉ ከገሊላ መቅደስ ካለበት ኢየሱስ በፊቱ አቆሟት። በእርሱ ጉዳይ ሰበብ እርሱኑ ሊያጠምዱት። ጻፎች ፈሪሳውያን የሕግ ተቆርቋሪ ድንጋዩ በእጃቸው ለሚያይ ለሚሰማው ማስፈራራታቸው
ወግረው እስኪገድሉ ሁሉም ቸኩለዋል። በል ፍረድ እንግዲህ አንተ ከእግዚአብሔር ከሆንክ ዛሬ ይታወቃል። ይህች አመንዝራለች፣ ሕጉን ተላልፋለች። የሙሴን ሕግ አስብ፣ አንተስ ምን ትላለህ? ሲሉ ሰማኋቸው። አቤት ያንተ ያለ እኔም በፊቱ ቆምኩ። ትናጣለች ነፍሴ እየተብረከረኩ። አባታችን ሙሴ ያዘዘን ይህን ነው። ማንም ቢያመነዝር ሕጉን ተላላፊ ሞት ነው የሚገባው። ይኸው ድንጋዮቹ ሞቱም ተወግሮ ነው። ከሰማይ ነኝ ያልከው አንተስ ምን ትላለህ? ወይስ በሙሴ ሕግ ዛሬ ትስማማለህ? እንዲህ ሲሞግቱት ቀና ብዬ ሳየው ፊቱ ማንነቱን እንዲህ ይናገራል። ቅንነት፣ ቸርነት፣ ምሕረትና እውነት፣ እርጋታና ፍቅር፣ ተንኮል የሌለበት፣ ዓይኑ የሚመረምር፣ የነፍስ ጭንቅን የሚያውቅ፣ ከማንም ይለያል ዛሬ እኔ ያየሁት በፊቱ የቆምኩት። መጋቢው ይሰብካል፣ በመንፈስ ይገልጣል። እውነቱ ሲገባኝ ልቤ ይቀጣጠላል። እርሱ የእግዚአብሔር ልጅ ለካ እርሱ አምላክ ነው። ያኔ እንኳን ያኔ ሕጉን ለእስራኤል በጽላት የጻፈው እርሱ ነው፣ ራሱ ነው። ሕግ አውጪ፣ ሕግ ሰጪ፣ በጽድቅ የሚፈርደው። ጻፊው ፈሪሳዊው ሁሉም ድንጋይ ይዟል። ይቆጣል፣ ይዝታል። በአንድ ድንጋይ ሁለት ወፍ እንዲሉ ሊያጠምዱም ሊገድሉም ልባቸው ተጣድፏል። እርሱ መልስ አልሰጠ ወይ አልተናወጠ፣ ብቻ ቀርቅሮ በምድሪቷ ላይ ሐሳቡን ይጽፋል። እረ የዛሬውስ በፊቱ የቆምኩት ይሄ ሰው ይለያል። ሰውነቴ ይርዳል። ፍርዱን ለመቋቋም ልቤ አቅም አንሶታል። ሕጉን ተላላፊ በድንጋይ ተወግሮ የማይሞት ሰው የታል? ነገሩስ እውነት ነው። ክሱና ፍርሃቱ፣ ጸጸቱ፣ ሀፍረቱ ሁሉም ሕሊናዬን ወጋግቶ ያቆስለኛል። አየቀን ጎዶሎ ማንስ ያወጣኛል? መጋቢው ይሰብካል፣ የኔም ልብ ይቀልጣል። ጉባኤው ርጭ ብሎ ይህንን ያደምጣል። የሁሉ ፈጣሪ ምን ይሆን የጻፈው? ልብ የሰወረውን እርሱ ብቻ የሚያውቀው። ተስፋዬ ተሟጧል፣ ጥፋቴን አውቃለሁ። እረ ስንቱ አለቀ። በሕግ መወገር የተለመደ ነው። ሳወጣና ሳወርድ እያልኩ ጭብጥ ኩርምት፣ እነርሱም አያርፉ መላልሰው ጠየቁት። ጎንበስ ካለበት ቀና ብሎ አያቸው። ምንድነው የሚውጠኝ ውገሯት ቢላቸው? ገና ሳይዘነዘር የድንጋዩ ናዳ ነፍሴ ተናነቀች ቀድማ ልትወጣ። እረ ያገር ያለ ማን ነው የሚያድነኝ? ጭልምልም አለብኝ። ረጋ ያለው ሰው ባይኖቹ እያያቸው እንዲህ ተናገረ። ሰው ፊትን እንደሚያይ መቼ እንደዚያ ያያቸው? ቢገኝ አንድ ጻድቅ ከእናንተ መካከል ኃጢአት የሌለበት ይምጣ ድንጋይ ይዞ እርሱ ቀድሞ ይውገራት። ይህንን ተናግሮ ደግሞ ጎንበስ አለ በጣም። እርሱ ግን እኔም አልፈርድብሽ፣ የጠፋውን ዓለም ላድን የመጣሁ ነኝ። ሂጂ አሁን ነፃ ነሽ፣ ደግመሽ አትበዲ ተቀደሺ ሲለኝ ሞት አፍሮ ሲመለስ መኖሬ ሲቀጥል እውነት አልመሰለኝ፣ እውነት አልመሰለኝ። ክብራትና ክብራን እንግዲህ ቀደም ሲል ከሜሪላንድ እህታችን አበባ የላከችውን ግጥም ሰምተናል። ሌሎች ፕሮግራሞቻችንም ይቀጥላሉ። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ወደ ቀጣዩ ፕሮግራማችን እንለፍ። ዜና ማራናታ ነው። አዎ ዜና ማራናታ እንግዲህ በነጻነቱ አቁማ የሚዘጋጅ ፕሮግራማችን ነው። በጣም ተወዳጅ ከሆኑት የማራናታ ፕሮግራሞች አንዱ ነው። የተለያዩ በዓለማችን ላይ የተከወኑ ክንውኖችን በተለይ ከመጨረሻው ዘመን ጋር የተገናኙ በዓለም ላይ ያሉ የሰው ልጅ የሞራል ውድቀት፣ የኢኮኖሚ ቀውስ ከመጨረሻው ዘመን ጋር ይገናኛሉ ተብለው የሚታሰቡትን ሁሉ መራርጠን ነው ለተመልካቾች የምናደርሰው።
እኛም ደግሞ የተወሰነች ነገር እንልና ወደ ዜና ማራናታ እናልፋለን ማለት ነው። አዎ መጽሐፍ ቅዱስ ላይ ብዙዎቻችን ከእግዚአብሔር ከገባልን የተስፋ ቃል አንጻር ሲዘገይ ሁል ጊዜ የምንጠቅሳት ጥቅሳለች የእግዚአብሔር ቃል አለች። የዘገየች ተስፋ ልብን እጅግ ታሳዝናለች ይላል እና የዘገየ ተስፋ ልብን ያሳዝናል እና ይህንን ቃል ስናስብ ግን ነገሩ ቢዘገይም ነገሩ ቶሎ ባይሆንም የዘገየ ተስፋ ልብን የሚያሳዝን ቢሆንም ቶሎ ባለመፈጸሙ ልባችንን ቢያወርደውም የማይፈጸም ቢመስልም እግዚአብሔር የረሳው ቢመስልም ሁኔታዎች ነገሩ እንደሚከሰት ነገሩ እንደሚመጣ እግዚአብሔር ያንን ነገር እንደሚያደርገው የሚያስመስሉ ቢሆንም ከዛም ባሻገር ደግሞ በቃ ለረጅም ዘመን በመጠበቃችን ብንደክም ብንዝልም ብንረሳውም እንኳን የዘገየች ተስፋ ልብን ታሳዝናለች እንጂ አትሆንም ማለት አይደለም። በእግዚአብሔር ጊዜ በእግዚአብሔር ሰዓት ውብ ሆኖ ነገሩ ይመጣል፣ ይከሰታል። ብዙ ነገሮቻችን ልባችንን አዝለውን ሰንፈን ደክመን ታክተን ተስፋ ቆርጠን ባለንበት ጊዜያቶች ውስጥ ሁሉ የዘገየ ተስፋ ቢሆንም የቆየ ነገር ቢሆንም የማይፈጸም ነገር ቢመስልም ግን ደግሞ እግዚአብሔር በጊዜው ሲያመጣ ደግሞ በብዙ በረከት በብዙ ደስታ በብዙ ምስጋና እጅን ባፍ ላይ በሚያስጭን ነገር እግዚአብሔር በህይወታችን ውስጥ ያንን ያደርጋልና ይሄንን ያነሳውበት አንዲት ሰሞኑን ትልቅ መነጋገሪያ የነበረች ጉዳይ ነው። ትልቅ ዜና የነበረ ነው። 20 ዓመት ሙሉ ጠብቃ ልጅ ሳይኖራት ከ20 ዓመት በኋላ እግዚአብሔር ስለሰጣት ልጅ ያመሰገነች አንዲት እናት አለች እና በውጭ ሀገር የተከሰተ ነው። ምናልባት ወደ ላቲን አሜሪካ ኦር እንደዚህ የመሳሰሉ ሀገራት ውስጥ የተከሰተ ነውና 20 ዓመት ሙሉ ጠብቃ ነገር ግን ደግሞ ከ20 ዓመት በኋላ እግዚአብሔር ልጅን ስለሰጣት አደባባይ ወጣ የእግዚአብሔርን ትልቅነት የእግዚአብሔርን ሁሉን ቻይነት ስትናገር ያየሁት ዜና ነበርና በጣም ስገርም ነበርና 20 ዓመት ሩቅ ነው። የአንድ ወጣት እድሜ ነው። የዛን እድሜ ያህል ከዛ በፊት መውለድ ስትችል 20 ዓመት ተጠብቆ ልጅ ስታገኝ ምን ሊሰማት እንደሚችል አናውቅም። ግን እጅግ የዘገየ እንኳን ቢመስልም እሷ በ20 ዓመቱም ውስጥ እንኳን አልወልድም ብላ በመታሰብበት የእድሜ ዘመንም ውስጥ እንኳን ብትሆን እግዚአብሔር በዛ ባርኳት ያንን ያመሰገነችበትን ዜና እያየው ነበረ። የዓለም መገናኛ ብዙሃን የዘገቡት ነው። የኛም እንግዲህ ዜና ይሄን ሲያወራ ነበርና የነገሩ የዘገየ ቢመስልም አሁን በነሳራ በእነ አብርሃም ሕይወት ውስጥ ስናይ በብዙዎቹ 20 ዓመት ላይ ተስፋ ቃላቸው የተፈጸሙ አሉ መጽሐፍ ቅዱስ ላይና የዘገየ ይሁን እንጂ መፈጸሙ ግን አይቀርም ከእግዚአብሔር ካፉ ቃል እስከወጣ ድረስ። ላንቺም እንደዛው አሜን። ያው በእያንዳንዳችን ህይወት ውስጥ ብዙ የተስፋ ቃል የተነገረልን ሰዎች ነን ብዬ አምናለሁ። ያው ይነገረናል፣ ከዚያ ነገሩ ይዘገያል እንዳልከው፣ ከዚያ ልብ ያዝናል፣ በመጠበቅ ብዛት ይዝላልና ልክ ሲሆን ግን ደግሞ እንደዚች እናት እግዚአብሔርን ማመስገን በጣም ደስ የሚል ነገር ነው። ምክንያቱም ብዙ አማራጮች አሉ። አሁን ለምሳሌ እሷ ልጅ ማግኘት የምትችልባቸው ብዙ አማራጮች እያሉ እሷ ግን እግዚአብሔርን በጽናት መጠበቋ ትልቅ ነገር ነው። እግዚአብሔርም ደግሞ ድልን ሰጥቷታል፣ ልጅን አሳቅፏታል። የእግዚአብሔር ስም የተባረከ ይሁን። የዜና ማራናታ ፕሮግራማችን ደግሞ በቀጣዩ ወደ እናንተ የሚደርስ ነው የሚሆነው። አብራችሁን እስከ ፕሮግራማችን ፍጻሜ እንድትቆዩ ግብዣችን ነው። እንለፍ ወደዛ። ሰላም ለእናንተ ይሁን። ከተለያዩ ዓለም አቀፍ የዜና ምንጮች ያገኘናቸውን ዓለማችን ያለችበትን ያሳያል ያልናቸውን መረጃዎች ወደ እናንተ የምናደርስበት የማራናታ የመረጃ ሰዓታችን ነው። ከዜናዎቹ ጋር ነጻነቱ አቁማ ነኝ። በዲሞክራቲክ ሪፐብሊክ ኮንጎ የተነሳው የኢቦላ ወረርሽኝ እስካሁን በአገሪቱ ታሪክ ከተከሰቱት እጅግ የከፋ ሆኖ መመዝገቡን የማህበረሰብ ጤና ባለስልጣናት ተናገሩ። ቫይረሱ መከሰቱ ግንቦት ላይ ከታወጀ ወዲህ በአጠቃላይ 2325 ሰዎች ህይወታቸው አልፏል። ይህ የሞት ቁጥር አገሪቱ ከአውሮፓውያኑ 2018 እስከ 2020 ድረስ ባለው ጊዜ ውስጥ ካጋጠማት የበለጠ ነው ተብሏል። የወረርሽኙ የስርጭት መጠን በታሪክ ከታዩት ፈጣኑ እንደሆነ የተባበሩት መንግስታት የሰብአዊ ጉዳዮች ኃላፊ ቶም ፍሊቸር ባለፈው ሳምንት ተናግረዋል። ወረርሽኙ
በየ30 ደቂቃ ሰው እየገደለ ነው ሲሉም አስጠንቅቀው ነበር። የኮንጎ የህብረተሰብ ጤና ኢንስቲትዩት እሁድ ዕለት ባወጣው መረጃ 4945 ሰዎች በቫይረሱ መያዛቸው እንደተረጋገጠ አስታውቋል። ከነዚህ ውስጥ 101 ያህሉ የተመዘገቡት በ24 ሰዓት ውስጥ ነው ተብሏል። ቫይረሱ ከዲሞክራቲክ ኮንጎ ውጪ ያለው ስርጭት በአንጻራዊነት አነስተኛ ነው የተባለ ሲሆን በአጎራባቿ ኡጋንዳ 20 ሰዎች መያዛቸው ሲረጋገጥ ጀርመን ውስጥ 2 ሰዎች ሕክምና ላይ ይገኛሉ ተብሏል። ኢቦላ ኮንጎ ውስጥ ያለው የስርጭት ፍጥነት ግን ከዚህ በተቃራኒ የሚገኝ ሲሆን የዓለም ጤና ድርጅት ልዩ ሲል የገለጸው ይህ ወረርሽኝ በኮንጎ 26 ግዛቶች ውስጥ ተሰራጭቶ ይገኛል። በሱዳን እየተባባሰ የመጣው ጦርነትና አጥፊ የጎርፍ አደጋ ከ2025 መገባደጃ ወዲህ ተጨማሪ 2000 ሰዎችን ማፈናቀሉን የዓለም አቀፍ ስደተኞች ድርጅት IOM አስታወቀ። በሀገሪቱ ከሚያዝያ 2023 ጀምሮ በተቀሰቀሰው ጦርነት ሳቢያ በአጠቃላይ 8.6 ሚሊዮን ሰዎች ከቀያቸው የተፈናቀሉ ሲሆን በቀይ ባህርና በሆርሙዝ ባህረ ሰላጤ በተፈጠረው ዓለም አቀፍ የትራንስፖርት መስተጓጎል ምክንያት የረድኤት አቅርቦትም ክፉኛ ተጎድቷል ተብሏል። የድርጅቱ ዋና ዳይሬክተር ኤሚ ፖፕ እንደገለጹት ሱዳናውያን በግጭቱ ምክንያት ውሃ፣ መብራትና የጤና አገልግሎት ከማጣታቸውም በላይ አሁን ደግሞ በከባድ የጎርፍ አደጋ እየተሰቃዩ ይገኛሉ ብለዋል። በተለይም በሰሜን ኮርዶፋን ኤል አቤድ ከተማ ዋናው የኤሌክትሪክ ማከፋፈያ ላይ በተፈጸመ የድሮን ጥቃት መሰረታዊ አገልግሎቶች የተቋረጡ ሲሆን በብሉ ናይል በምዕራብና ሰሜን ዳርፉር አካባቢዎች በጦርነትና በከባድ ዝናብ ምክንያት በ10 ሺዎች የሚቆጠሩ ዜጎች መጠለያ አልባ ሆነዋል ተብሏል። ከተፈናቀሉት ውስጥ የተወሰኑት ድንበር አቋርጠው ወደ ኢትዮጵያ መግባታቸውም ተገልጿል። ይህ የዓለማችን ትልቁን የተፈናቃዮች ቀውስ ለመታደግ አስቸኳይ ዓለም አቀፍ ድጋፍ እንደሚያስፈልግም ተገልጿል። ወደ ቀጣዩ ንለፍ። በማዕከላዊ አፍሪካ ሪፐብሊክ የወርቅ ማውጫ ስፍራ ተደርምሶ ከ100 በላይ ሰዎች ሕይወት አለፈ። በምዕራብ ማዕከላዊ አፍሪካ ሪፐብሊክ ከካሜሩን ድንበር አቅራቢያ በሚገኝ ዛምቦይ በተባለ የወርቅ ማውጫ ስፍራ ላይ በተከሰተ የመሬት መንሸራተት ከ100 በላይ ሰዎች መሞታቸው ተሰምቷል። በማህበራዊ ሚዲያ በተሰራጩ ቪዲዮዎች ላይ ተዳፋት በሆነ ስፍራ የተሰበሰቡ ሰዎች ላይ መሬት ሲናድና ሌሎች ራሳቸውን ለማዳን ሲሮጡ ታይቷል። አደጋው የተከሰተው ማክሰኞ ከሰዓት እንደሆነ የካሜሩን ድንበር ከተማ ጋሯ ቡላይ ከንቲባ አዳሙ አብዱን ለቢቢሲ ተናግረዋል። የነፍስ አድን ስራዎች እየተከናወኑ ሲሆን የሟቾች ቁጥር ከዚህ ሊበልጥ ይችላል የሚል ስጋትም ተፈጥሯል። ወርቅ ማውጫ ስፍራው ላይ የመሬት መንሸራተት እንዲከሰት ምክንያት የሆነው ጉዳይ ግን እስካሁን ግልጽ አይደለም። እስካሁን 107 አስክሬኖች ከናዳ ውስጥ መውጣታቸውን ከንቲባው አብዱን ተናግረዋል። በፈረንሳይ በተከሰተ የሙቀት ማዕበል ከ7000 በላይ ሰዎች ሕይወት አለፈ። በአውሮፓ አህጉር አስከፊው የሙቀት ማዕበል የደኖች ቃጠሎና ድርቅ እየተባበሰ ባለበት በዚህ ወቅት በፈረንሳይ የበጋ ወቅት ከ7300 በላይ የሚሆኑ ተጨማሪ ሰዎች ሕይወታቸው ማለፉን የሀገሪቱ የሕዝብ ጤና ባለስልጣናት ይፋ አድርገዋል። የኤኤፍፒ ትንታኔ እንደሚያመለክተው ፈረንሳይ ከሰኔ ወር አጋማሽ ጀምሮ የ52 ቀናት የበረታ የሙቀት ማዕበል አስተናግዳለች። እንደ የጤና ባለስልጣናትና የኤኤፍፒ መረጃ ከሆነ ፈረንሳይ እንደ አውሮፓውያን አቆጣጠር በ2022 ከተመዘገቡት የ33 ቀናትና እንደ አውሮፓውያን አቆጣጠር በ2003 ከነበረው የ22 ቀናት የሙቀት ማዕበል በእጅጉ የሚበልጥ አስከፊ ጊዜ አሳልፋለች። ሀገሪቱ ከሰኔ ወር አጋማሽ ጀምሮ 3 ተከታታይ የሙቀት ማዕበሎችን አስተናግዳለች። እንደ ጤና ሚኒስትሩ መግለጫ ከሆነ ከተመዘገቡት ተጨማሪ የሞት አደጋዎች መካከል ወደ 3/4 የሚጠጉት ወይም 75 በመቶ ያህሉ እድሜያቸው 75 እና ከዚያ በላይ የሆኑ ሰዎችን የሚያመለክት ቢሆንም እድሜያቸው ከ45 ዓመት በላይ የሆኑ ሁሉንም የእድሜ ክልሎችም ይነካል ተብሏል። የሞት አደጋዎቹ በተለያዩ ምክንያቶች የተከሰቱ በመሆናቸው እስካሁን ሙሉ በሙሉ ከሙቀቱ ጋር ብቻ የተያያዙ ናቸው ለማለት ባይቻልም የመጨረሻው የተጣራ መረጃ በመጪው ወቅት ይፋ ይደረጋል ተብሎ ይጠበቃል። በኢንዶኔዥያ ፍሎሬንስ ደሴት በደረሰ ኃይለኛ የመሬት መንቀጥቀጥ የበርካታ ሰዎች ሕይወት አለፈ። በኢንዶኔዥያ ምስራቃዊ የባህር ዳርቻ በሚገኘው ፍሎሬንስ ደሴት አቅራቢያ ቅዳሜ ነሐሴ 15 በደረሰ በሬክተር ስኬል 7.7 ማግኒቲዩድ ያስመዘገበ ኃይለኛ የመሬት መንቀጥቀጥ ተከስቶ የበርካታ ሰዎች ሕይወት ማለፉ ተረጋግጧል። የኢንዶኔዥያ የጂኦ ፊዚክስ ኤጀንሲ እንደገለጸው የመሬት መንቀጥቀጡ በምስራቅ ኑራ ተንጋራ ግዛት ስር በ15 ኪሎ ሜትር ጥልቀት ላይ በሀገር ውስጥ አቆጣጠር ከጧቱ 11 ሰዓት ከ58 ደቂቃ ላይ ተከስቷል። የሟቾች ቁጥር ሊጨምር እንደሚችል ስጋት እንዳለ የተገለጸ ሲሆን የመሬት መንሸራተት መንገዶችን በመዝጋቱና የስልክ እንዲሁም የኢንተርኔት መስመሮች በመቋረጣቸው ምክንያት የነፍስ አድኑ ቡድኖች ወደ አደጋው ማዕከል ናጌኪኦ ከተማ በየብስ ለመድረስ ተቸግረዋል ተብሏል።
ወደ ቀጣዩ እንለፍ። ሩሲያ ለዩክሬን ድሮኖችን አቅርባለች ያለቻትን ዩናይትድ ኪንግደምን ማስጠንቀቋን ይመለከታል። ሩሲያ በዩክሬን ያለው ቀውስ እንዲባባስ ሆን ብላ እየሰራች ነው ስትል ዩናይትድ ኪንግደምን ከሳለች። አገሪቷ ይህን ያለችው የሩሲያ ኢላማዎችን ለመምታት ብሪታንያ ሰራሽ ድሮኖች ጥቅም ላይ መዋላቸው ከተረጋገጠ በኋላ ነው። በዩኬ ያለው የሩሲያ ኤምባሲ ባወጣው መግለጫ ዩናይትድ ኪንግደም በደም አፍሳሽ ወንጀልና የሽብር ጥቃት አጋርና ተባባሪ እየሆነች ነው ብሏል። ምላሽ የሚያስፈልገው የለንደን ድርጊት መዘዝ ማስከተሉ አይቀሬ ነው ያለው መግለጫው ዩኬ በግጭቱ ያላት ተሳትፎ እየጨመረ በመጣ ቁጥር የምትከፍለውን ዋጋ እንደሚያከፋው አስጠንቅቋል። ሩሲያ ያቀረበችውን ክስ ተከትሎ የዩኬ መከላከያ ሚኒስቴር ቃል አቀባይ በሰጡት ምላሽ ብሪታንያ ከዩክሬን ጎን ትቆማለች ሲሉ ለቢቢሲ ተናግረዋል። ወደ ሌላኛው የዓለምን ትኩረት ይዞ ወደ ዘለቀው ዜና እንለፍ። ፕሬዝዳንት ዶናልድ ትራምፕ አሜሪካ ለኢራን እገዛ በሚያደርግ ወይም ከሀገሪቱ ጋር ግንኙነት በሚኖረው ማንኛውም ሀገር ላይ እጅግ ግዙፍ የኢኮኖሚ መዘዝ የሚያመጣ እርምጃ እንደሚወስዱ ማስጠንቀቃቸውን ይመለከታል። ፕሬዝዳንቱ በትሩዝ ሶሻል ሚዲያ ገጻቸው ባሰፈሩት በዚህ ማስጠንቀቂያ ላይ ተጨማሪ ዝርዝር አልሰጡም። የትኛውንም አገር በስምም አልጠቀሱም። ነገር ግን እስካሁን የትኛውም አገር ላይ ከተወሰዱት የበለጠ አድቃቂ የሆኑ የኢኮኖሚ እርምጃዎች እንደሚወሰዱ ተናግረዋል። ይህን ያሉት ለ60 ቀናት ተደርሶ የነበረው የተኩስ አቁም ስምምነት ሰኞ ዕለት ከተጠናቀቀ በኋላ ነው። አሜሪካና እስራኤል በየካቲት ወር የጀመሩት ጦርነት ሊቋጭ እንደሚሆን የሚያመለክት ዲፕሎማሲያዊ ሆነ ወታደራዊ እንቅስቃሴ እስካሁን አልታየም። የአሁኑ የትራምፕ እርምጃ ከቴህራን ጋር የንግድ ግንኙነት ባላቸው የውጭ ባንኮችና ኩባንያዎች ላይ ማዕቀብ እንዲጣል ያደረገው ኦፕሬሽን ኢኮኖሚክ ፌሪ ዘመቻ አካል ነው። የፋይናንስ ተቋማት፣ ንግዶች፣ አየር ማረፊያዎች ወይም የመንግስት ተቋማቱ ለኢራን የትኛውንም አይነት የህይወት መስመር እንዲሰጡ የሚፈቅድ ማንኛውም አገር ራሱ እጅግ ግዙፍ ኢኮኖሚያዊ መዘዝ ይገጥመዋል ሲሉ ትራምፕ አስጠንቅቀዋል። እነዚህ ሀገራት ምን አይነት ቅጣት እንደሚጠብቃቸው ግን በግልጽ አልጠቀሱም። በቀጣዩ ዜና ደግሞ የኢራን ጦር ኃይል የባህረ ሰላጤው አገራት ለአሜሪካ ድጋፍ ከመስጠት እንዲቆጠቡ ማስጠንቀቁ ተሰምቷል። የኢራን ጦር ኃይል ዋና አዛዥ ሜጀር ጄኔራል አሊ አብዱላሂ የባህረ ሰላጤው አገራት ለአሜሪካ ወታደራዊ ኃይል ድጋፍ ከመስጠት መቆጠብ እንዳለባቸው ማሳሰቢያ ሰጥተዋል። በኤክስ ገጻቸው ላይ ባስተላለፉት መልእክት ለአሜሪካ ጦር ኃይል ማንኛውንም እርዳታ መስጠት ወይም ሁኔታዎችን ማመቻቸት በአሜሪካ ወታደራዊ ዘመቻዎች ተሳትፎ እንደማድረግ የሚቆጠር መሆኑን መግለጽ እንፈልጋለን ብለዋል። ጨምረውም ከዚህ ቀደም አሜሪካ ግዛታቸውን እንድትጠቀም እንደማይፈቅዱ የገለጹ የባህረ ሰላጤው ጎረቤት የሆኑ አገራትም ቢሆኑ ሁኔታውን በቅርበት የተከታተለን መሆኑን ሊያውቁ ይገባል ያሉት ጄኔራሉ ከፍተኛ ቁጥር ያላቸው የአሜሪካ አውሮፕላኖች ያለ አንድ አገር ፍቃድ ገብተው ነዳጅ እንደማይሞሉም ገልጸዋል። በማድመጥ ላይ ያላችሁት የማራናታ ዝግጅት ዜናዎች ነው። ሜታ በሚሊዮን የሚቆጠሩ ልጆችን ሱስ አስይዟል በሚል የቀረበበት ክስ መታየት ጀመረ። የፌስቡክ፣ የኢንስታግራም እና የዋትስአፕ ባለቤት የሆነው ሜታ ሆን ብሎ ልጆችን በፌስቡክ እና በኢንስታግራም ሱስ እንዲጠመዱ አድርጓል የሚሉ ክሶችን የአሜሪካ ፍርድ ቤት መመልከት ጀምሯል። በኦክላንድ ካሊፎርኒያ በሚገኝ አንድ የዳኞች ቡድን በሚቀጥሉትን 6 ሳምንታት ውስጥ ከተለያዩ የአሜሪካ ግዛቶች በተውጣጡ ከፍተኛ አቃቢያን ሕጎች የሚያቀርቧቸውን ክሶችና በማህበራዊ ሚዲያ ኩባንያው ጠበቆች የሚሰጡትን ምላሾች ማዳመጡን እንደሚቀጥል ተገልጿል። ማክሰኞ ዕለት ችሎቱ ሲከፈት ሜታ በሚሊዮኖች የሚቆጠሩ የ11 እና የ12 ዓመት ህጻናት ኢንስታግራም ላይ እንደሚያሳልፉ ደርሶበታል፣ ነገር ግን እንዳይጠቀሙ ለማድረግ ብዙም ጥረት አላደረገም ሲሉ አንድ የካሊፎርኒያ ጠበቃ ተናግረዋል። የሜታ ተወካይ በበኩላቸው በግኝታቸው መሰረት እንደዚህ ያሉ ተጠቃሚ ህጻናት 100,000 ገደማ ብቻ መሆናቸውን ገልጸው የማህበራዊ ሚዲያ ሱስ ሊባል የሚችል ነገር የለም ሲሉም ክርክር አቅርበዋል። የካሊፎርኒያው ጠበቃ ሜታ መድረኮቹ የታዳጊዎችን የአእምሮ ጤና እንደሚጎዳ እያወቀ ዝምታን መርጧል ሲሉ ተናግረዋል። ችሎቱ የተከፈተው እንደ አውሮፓውያን አቆጣጠር በ2023 ካሊፎርኒያና ኒውዮርክን ጨምሮ በ29 የአሜሪካ ግዛቶች በቀረበበት ክስ መነሻነት ነው። ግዛቶቹ ልጆችን የተመለከቱ የፌዴራልና በግዛት ደረጃ የተዘጋጁ ህጎች ላይ በርካታ ጥሰቶች ተፈጽመዋል ሲሉ ተከራክረዋል። ግዛቶቹ ከሜታ በቢሊዮን የሚቆጠር ዶላር እየጠየቁ ሲሆን የላይክ ብዛት ቁጥርን ማቆምና ያለማቋረጥ አማራጮችን እየከፈቱ መመልከትን ጨምሮ በኢንስታግራምና ፌስቡክ ላይ ለውጦች እንዲደረጉም ይፈልጋሉ። ወደ ቀጣዩ እንለፍ። በአየርላንድ አውራ ጎዳና ላይ 5 ታዳጊዎች ህይወታቸውን ያጡበትና አንድን ቤተሰብ በከባድ አደጋ የዳረገ አስከፊ የመኪና ግጭት ከመከሰቱ አስቀድሞ ታዳጊዎቹ አደገኛ አሽከርካሪነታቸውን የሚያሳዩ ቪዲዮዎችን በማህበራዊ ሚዲያ ላይ ሲያሰራጩ እንደነበር ተገለጸ። በአየርላንድ ኬልዳሪ ግዛት ኤም9 በተባለ አውራ ጎዳና ላይ 5 ታዳጊዎች የተሳፈሩበትን የተሰረቀ BMW መኪና ከሌላ ተሽከርካሪ ጋር በደረሰው የፊት ለፊት ግጭት የሁሉም ታዳጊዎች ህይወት አልፏል። አደጋው ከመከሰቱ
አስቀድሞ ታዳጊዎቹ ላለፉት 2 ሳምንታት በየአካባቢው ቤት በመስበር መኪና በመስረቅና ከፖሊስ አሳዳጅነት ለማምለጥ ያደረጓቸውን አደገኛ እንቅስቃሴዎች በቪዲዮ ቀርጸው በቲክቶክና በሌሎች ማህበራዊ ሚዲያ መድረኮች ላይ ሲያሰራጩ እንደነበር ተረጋግጧል። የሞቱት ታዳጊዎች እድሜያቸው ከ15 እስከ 18 ዓመት የሆኑ ሲሆን አደጋው በደረሰበት ወቅት ሁሉም ፊታቸውን ለመደበቅ ጭንብል ሸፍነው እንደነበር ፖሊስ አስታውቋል። ታዳጊዎቹ ከተቃራኒ አቅጣጫ በሚመጡ ተሽከርካሪዎች መስመር ላይ በፍጥነት በመንዳትና ከፖሊስ አሳዳጅነት ሲያመልጡ የሚያሳዩ ምስሎችን በማህበራዊ ሚዲያ ላይ በማሰራጨት እርስ በርሳቸው ለመፎካከር ይሞክሩ እንደነበረም ተጠቅሷል። በሌላኛው መኪና ውስጥ የነበሩ 4 የአንድ ቤተሰብ አባላት ለሰርግ ወደ እንግሊዝ ለመጓዝ ወደ ደብሊን አውሮፕላን ማረፊያ በመሄድ ላይ ሳሉ ለዚህ አደጋ ተዳርገዋል። ተጎጂዎቹ 3 እህትማማቾችና አንድ የ7 ዓመት ህፃን ሲሆኑ በአሁኑ ወቅት በሆስፒታል በከባድ ሕክምና ላይ ይገኛሉ ተብሏል። ድርጊቱ በማህበራዊ ሚዲያ ትኩረት ለማግኘት ሲባል የሚደረግ እጅግ አደገኛና ኃላፊነት የጎደለው ተግባር መሆኑን የሀገሪቱ ባለስልጣናትና የፖሊስ አዛዦች ገልጸዋል። የአየርላንድ የፍትህ ሚኒስቴር በተቃራኒ አቅጣጫ የሚያሽከረክሩ መጨረሻቸው እስር ቤት ወይም መቃብር እንደሚሆን በማስጠንቀቅ መሰል ድርጊቶችን የሚያስቀጡ አዳዲስ ህጎችን ለማውጣት እየሰራን ነው በማለት ተናግረዋል። ወደ ቀጣዩ ንለፍ። በካሊፎርኒያ ጾታ የቀየረ ልጇን ወደ ክርስቲያናዊ ትምህርት ቤት በማጓጓዛ የተፈረደባት እናት የፕሬዝዳንቱን ምህረት መጠየቋን ይመለከታል። ለአካለ መጠን ያልደረሰው የጾታ ማንነቱን የለወጠ ልጇ ያወጣባትን የእገዳ ትዕዛዝ በመጣሷ በተበየነባት የ3 ዓመት የእስራት ፍርድ ምክንያት ወደ ፌዴራል ማረሚያ ቤት እንድትገባ ቀጠሮ የተያዘባት የካሊፎርኒያ ነዋሪ ሻና ጋቪዮላ ለፕሬዝዳንት ዶናልድ ትራምፕ መደበኛ የፕሬዝዳንት ምህረት ማመልከቻ አቅርባለች። የ4 ልጆች እናት የሆነችው ጋቪዮላ ኦገስት 24 ቀን ወደ ማረሚያ ቤት እንድትገባ ቀጠሮ የተያዘባት ሲሆን ጠበቆቿ ለፕሬዝዳንቱ ያቀረቡት ማመልከቻ ሙሉና ቅድመ ሁኔታ የሌለው ምህረት እንዲደረግላት የሚጠይቅ ነው። ይህ ጉዳይ በአሁኑ ወቅት በአሜሪካ የወላጆች መብት በትምህርት ቤቶች የጾታ ማንነት ፖሊሲዎችና በህፃናት ደህንነት ህጎች መካከል ያለውን ሀገራዊ ክርክርና ፍጥጫ ዳግም አነሳስቶታል። እንደ ትምህርት ቤቱ መዝገብና እንደ ጋቪዮላ ገለጻ ወንድ ልጇ ብሌክ በ13 ዓመቱ ሴት መሆኑን በመግለጽ የሴት ስምና የጾታ ለውጥ እንዲደረግለት ጠይቆ ነበር። እናቱ ጥያቄውን ባትቀበለውም የፍሬስኖ ህዝባዊ ትምህርት ቤት ለቤተሰብ ሳያሳውቅ ማህበራዊ የጾታ ለውጥ እንዲያደርግ ማመቻቸቱ ተገልጿል። ልጁ በ2020 እንደ አውሮፓውያን አቆጣጠር በአንዲት ህፃን ላይ ጾታዊ ጥቃት ፈጽሟል በሚል ውንጀላ ከተያዘ በኋላ ታናናሽ ልጆቿን ለመጠበቅ ሲባል ከቤተሰቡ ወዳጅ ሱዛን ሬኖልድስ ጋር እንዲቆይ ተደርጎ ነበር። ሆኖም በ2021 እንደ አውሮፓውያን አቆጣጠር እናት ልጇን ወደ ቤት ልታስመልስ ስትል ሬኖልድስ ልጁ የእገዳ ትዕዛዝና ከወላጅ ነፃ የመሆን ጥያቄ በፍርድ ቤት እንዲያቀርብ ረድተዋለች ተብሏል። እናቱ ሻና ጋቪዮላ የልጇ ህጋዊ አሳዳጊ መሆኗን በሚገልጽ ውሳኔ መሰረት ህጋዊ ስልጣን እንዳላት በማመን ከቀድሞ የህግ አስከባሪዎች የተዋቀረ ቡድን በማዘጋጀት ልጇን ወደ አጋፔ ራንች ወደ ተባለ ክርስቲያናዊ ቦርዲንግ ትምህርት ቤት አጓጉዘዋለች። ልጁ በቦርዲንግ ትምህርት ቤት ለ8 ቀናት ከቆየ በኋላ በአባቱ አማካይነት እንዲወጣ ተደርጓል። ጋቪዮላ ስለ ሁኔታው ስትናገር እንደ እናትነቴ ልጄን ብቻ ሳይሆን ሌሎችንም ልጆች ለመጠበቅ አስፈላጊ ነው ብዬ ያመንኩበትን አድርጋለሁ። ከድጋፍ ይልቅ ግን የእስራት ፍርድ ተሰጠኝ ስትል ገልጻለች። ህጉ ምንም ሳያደርጉ ፊታቸውን ላዞሩና ዝም ላሉ ወላጆች ደህንነት የሚሰጥ ልጆቻቸውን ለመታደግ ለሞከሩት ደግሞ ምህረት የማያደርግ መሆኑን በመጥቀስ ቅሬታዋን አቅርባለች። ለዕለቱ የመጨረሻ ወዳደረግነው ዜና እንለፍ። በአሜሪካ አይዋ በሚገኝ የወንጌላውያን ቤተክርስቲያናት የአማኞች ቁጥር 60 በመቶ ማደጉን መግለጹን ይመለከታል። በአሜሪካ አይዋ ግዛት በሚገኙ ኮርነርስቶን የተሰኘ የወንጌላውያን ቤተክርስቲያናት ከ2022 ወዲህ የቤተክርስቲያኗ ተካፋዮች ቁጥር 60 በመቶ ማደጉ ተገልጿል። በዚህ ቤተክርስቲያን በአሁኑ ወቅት በየሁዱ ወደ 4000 የሚጠጉ ሰዎች የሚታደሙ ሲሆን የእድገቱ መጠን ከፍተኛ በመሆኑ ምዕመናን የመኪና ማቆሚያ ቦታ ለማግኘት እስከ ግማሽ ሰዓት ድረስ ለመጠበቅ እንደሚገደዱ ተነግሯል። የቤተክርስቲያኗ ዋና ፓስተር ማርክ ቫንስ እንደተናገሩት የቤተክርስቲያኒቱ ተካፋዮች ቁጥር በየዓመቱ ቢያንስ በ10 በመቶ እድገት ያሳያል። ይህ ከፍተኛ እድገትም በተለይም ከ18 እስከ 25 የእድሜ ክልል ውስጥ የሚገኙ ወጣቶች ዘንድ ታላቅ መነቃቃት በመፈጠሩ የመጣ መሆኑንም ጠቅሰዋል። ፓስተር ቫንስ እንደገለጹት በዚህ የእድገት ክልል ውስጥ ያሉ ወጣቶች ለክርስቲያናዊ እምነትና ለወንጌል በጣም ክፍት እንደሆኑና ከነዚህ መካከል አብዛኛዎቹ ቀደም ሲል ስለ ቤተክርስቲያን ምንም አይነት ልምድ የሌላቸው ናቸው ብለዋል። ኮርነርስቶን
በ2012 በአዮዋ ስቴት ዩኒቨርሲቲ ከተጀመረ የተማሪዎች አገልግሎት በመነሳት የተመሰረተ ሲሆን በአሁኑ ወቅት በ28 የአሜሪካ ግዛቶች በሚገኙ የዩኒቨርሲቲ ከተማዎች ውስጥ ከ40 በላይ አብያተ ክርስቲያናትን የተከለው ሶልት ኔትወርክ አባል ነው። ባለፉት 10 ዓመታት ውስጥ በአዮዋ ግዛት ብቻ ወደ 300 የሚጠጉ አብያተ ክርስቲያናት ተተክለዋል። ፓስተር ቫንስ የኮርነር ስቶንና የሌሎች አብያተ ክርስቲያናት እድገት በሰው ሰራሽ አስተውሎት AI እና በሐሰተኛ መረጃዎች በተሞላው ዓለም ውስጥ ሰዎች የእውነተኛነትን የእርግጠኝነትና የእውነት ጥማት እንዳላቸው የሚያንጸባርቅ ነው ሲሉ ተናግረዋል። የተወደዳችሁ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የማራናታ ዜናዎች እነዚህ ነበሩ። ከቀጣዮቹ የማራናታ ፕሮግራም ዝግጅቶች ጋር መልካም ቆይታ ይሁንላችሁ። ሰላም ለእናንተ ይሁን። ማራናታችን ይቀጥላል። የተወደዳችሁ ተመልካቾቻችን እንግዲህ እስካሁን እየቀረቡ ባሉ ዝግጅቶች እግዚአብሔር አምላክ ለልባችሁ፣ ለሕይወታችሁ፣ ለአገልግሎታችሁ እንዲሁም ደግሞ በማንኛውም የሕይወት እንቅስቃሴ ላላችሁበት ነገር እግዚአብሔር ትልቅ ነገር እንዳስተማራችሁ ተስፋ እናደርጋለን። ሰሞኑን አንድ በጣም መወዳት ማከብራት እናት ደውላ ለረጅም ወራት ጾም ጸሎት ውስጥ ነው ያለችውና አንድ ነገር እየነገረች ነበርና ድንገት ጌታ ከነበራት ጾም ጸሎት ውስጥ አንደኛውን ቀን ጌታ ያላትን ነገር ስትነግረኝ በጣም እየገረመኝ ነበረ። እንደዚህ አይነት ተመሳሳይ መልእክቶች ከቅርብ ጊዜ ወዲህ በተለያዩ ሰዎችም እየሰማው ነበርና ምንድነው ያላት? ልጄ ተዘጋጂ፣ ንጥቀት በቅርቡ ይሆናል ብሎ አለኝና እንድዘጋጅ እግዚአብሔር ነገረኝ። ስለዚህ ያንን በመዘጋጀት ሂደት ውስጥ ነው ያለሁት እና ለምን ላንተ እንደምነግርህ አላውቅም፣ ግን እንድነግርህ ውስጤ ስለሞላ ነው ብላ ከረጅም ጊዜ በኋላ ነው የደወለችልኝና የንጥቀት ጊዜ እንደደረሰ ጌታ ልጆቹን ለመውሰድ በአየር ላይ ልንነጠቅ ጊዜውና ሰዓቱ እንደደረሰ እንድናስተውል ጭምር ያው ለራሷ ሲነግራት ለኛም ጭምር እንደሆነ እንድናውቅ ነው ለኔም እንግዲህ የገባኝ ማለት ነውና ተዘጋጂ ብሎ አለኝ እና በቅርቡ ነው ብላ ስትናገር የነበረው። ሌሎችም ሰዎች በተመሳሳይ መልኩ ከዚህ በፊት ባቀረብናቸው ፕሮግራሞች ታስታውሺ እንደሆነ እንደዚሁ ተመሳሳይ መልእክት ሲነግሩን ነበርና የንጥቀት ጊዜ ደርሷል። በጣም የገረመኝ አንድ ነገር በዚህ አጋጣሚ ለመናገር ቅርብ ጊዜ ውስጥ አንዲት እናት ወይም ተለቅ ያለ ሴት ትመስለኛለች እና ደውላ አንዳንድ መልእክቶችን ነገረችኝና ያ መልእክት እንዲሆነ ልንገር ብላ አንድ ታዋቂ ዘፋኝኛ ሀገር ውስጥ ባህላዊ ዘፋኝ እሱ ህይወቱ እንደሚያልፍ ነገረች። ሰማኝ በለው እና ያዛን ጊዜ ውስጥ እሱ በሕክምና ቀንሶ ምናምን ስለሱ በጣም የሚወራበት ጊዜ ነው። እንደውም ሞት የሚባል ነገር ወደሱ ህይወትም የሚመጣ አይመስልምና እሷ ከነገረችን በኋላ ያንን ዜና ነበር ማየው። ከዛ በኋላ ከጥቂት ጊዜ በኋላ ያ አርቲስት ሞተ እና አንዳንድ ሰዎች የሚነግሩኝ ነገር ይገርመኛል በጣም እና ይሄን ፕሮግራም የሚመለከቱ እንደ ተመልካች ይመለከታሉ፣ ግን ደግሞ የእግዚአብሔርን ድምጽ የሚሰሙ የእግዚአብሔርን ሐሳብ የሚነግሩን ሰዎች አሉና በጣም ሳናመሰግናቸው አናልፍም። በተለይ ደግሞ ይህንን ምልክት የነገርሽኝ እናት እግዚአብሔር አምላክ አብስቶ ይባርክሽ። የዛሬውንም መልእክት እንዲሁ ጌታ ሊመጣ በደጅ እንዳለ የንጥቀት ጊዜ እንደደረሰ እንደዚህ አይነት መልእክቶችን የምትነግሩን እናቶች፣ እህቶች፣ የእግዚአብሔር ባሪያዎች፣ የጸሎት አገልጋዮች በተለያየ አገልግሎት ዘርፍ ውስጥ ያላችሁ ጌታ ኢየሱስ አብዝቶ ይባርካችሁ። ትልቅ ሸክም እንዳላችሁ እንረዳለን። ደግሞም እኛ ለሌላውም ማህበረሰብ ለሌላውም ቅዱሳን እንድናስተላልፍ ትልቅ ሸክም ኖሯችሁ የእግዚአብሔርን ድምጽ አምናችሁን ስለምትነግሩን በእውነት በጣም ከልብ ያመሰግናለሁ። ጌታ ኢየሱስ ይባርካችሁ ለማለት እወዳለሁ። አዎ መሲ ልክ ነህ። በሚገርም ሁኔታ በመጽሐፍ ቅዱሳችን ላይ በተለያየ ክፍሎች ላይ የመጨረሻው ዘመንና የዓለምን ፍጻሜ የሚያሳዩ ምልክቶችን እናነባለን፣ እናያለን። ዘመንን ማወቅ በጣም አስፈላጊ ነገር ነው። ያለንበትን ዘመን ስናውቅ ራሳችንን ዝግጁ አድርገን ለመጠበቅ
በጣም ዘመንን መረዳት አስፈላጊ ነው። የሚገርም ነገር እንዳልከው ቅድም በማቴዎስ 24 ላይ ቁጥር 4 ላይ ማንም እንዳያስታችሁ ተጠንቀቁ የሚል ቃል አለና የመጨረሻው ዘመን የመጀመሪያው ትእዛዝ ወይም ጥሪ ነው ተጠንቀቁ የሚለው ቃል። መጀመሪያ መጠንቀቅ ነው ያለብን። ከዚያ ሲያልፍ ደግሞ ለደቀ መዛሙርቶቹ ጌታ ኢየሱስ ክርስቶስ ሲነግራቸው ነበረ በመጨረሻው ዘመን ሊሆኑ የሚችሉ ነገሮችን፣ ጦርነት፣ እንዲሁም ደግሞ የጦር ወሬ፣ የምድር መናወጥ፣ ረሃብ፣ ሌሎችም ነገሮች በመጨረሻው ዘመን ሊከሰቱ የሚችሉ ነገሮች ናቸው ብሎ ሲያስረዳቸው ነበር። ይሄ በሆነ ጊዜ የመምጫ ሰዓት እንደቀረበ እወቁ ይላቸው ነበር። ከዚያም ደግሞ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ በመጨረሻው ዘመን ስለ ሰዎች ይናገራል። አሁን ስለ ተፈጥሮ ክስተቶች በማቴዎስ 24 ላይ ተናገረ። ከዚያ ደግሞ የሰዎችን ባህሪ ይናገራል። ምንድነው የሚሆኑት? ራሳቸውን የሚወዱ ይሆናሉ፣ ገንዘብ የሚወዱ፣ ትዕቢተኞች፣ ትምክተኞች፣ ወላጆቻቸውን የማይታዘዙ፣ ቅድስና የሌላቸው ይሆናሉ ይላል። ከዳተኞችም ጭምርና በሰው ልብ ውስጥ እነዚህ ነገሮች በሙሉ ሲሆኑ የመጨረሻው ዘመን መሆኑን እንረዳለን። ተፈጥሮ ደግሞ አሁን የምናየው ዓለማችን ላይ የሚከሰቱ ነገሮች በሙሉ ሲሆኑ ደግሞ እንደዚያ የመጨረሻው ዘመን እንደቀረበ እናውቃለን። ስለዚህ እኛ አሁን ቀኒቷን ሰዓቲቷን አታውቁም በተባልንበት ጉዳይ ላይ እሱ ላይ መቆየት መክረም አይገባንም እኔ እንደማስበው። ነገር ግን እኔ ዝግጁ ነኝ ወይ? ዛሬ ኢየሱስ ክርስቶስ ቢመጣ እኔ ሊወስደኝ ቢመጣ ተዘጋጅቻለሁ ወይ ብለን ራሳችንን መጠየቅ ያስፈልጋል። እንግዲህ ይሄን ፕሮግራም ደግሞ በድጋሚ እያቀረብንላችሁ ያለ ነው አሁንም ዘመኑን እንዲያውቁ ራሳቸውንም እንዲመረምሩ በማሰብ ነው። ከፕሮግራሙ ብዙ ነገር እንደምታገኙበት እናምናለን። ወደዚያው እንለፍ። መልካም ጊዜ። በመጽሐፍ ቅዱሳችን ስለ መጨረሻው ዘመን ምልክቶችና ስለ ክርስቶስ ዳግም ምጽአት ከብሉይ ኪዳን እስከ አዲስ ኪዳን ተጽፎልን ይገኛል። ይህም ደግሞ ያለንበት ዘመን የመጨረሻው መጨረሻ የዘመን ሙጣጭ ላይ ስለመገኘታችን ዓለም በብዙ መልኩ እየመሰከረችልን ትገኛለች። በማቴዎስ ወንጌል ምዕራፍ 24 ላይ ኢየሱስ በዘመኑ መጨረሻ ስለሚፈጸሙ ክንውኖች ቅደም ተከተል ከሰጠን በኋላ ይህንን ሁሉ ስታዩ የሰው ልጅ መምጫ በደጅ እንደሆነ አስተውሉ ብሎናል። በማቴዎስ ወንጌል ምዕራፍ 24 ቁጥር 33 መጨረሻው እንደቀረበ ለመረዳት እንድንችል ኢየሱስ ክርስቶስ በተለያዩ የመጽሐፍ ቅዱስ ክፍሎችም ጊዜው እንደደረሰ ይነግረናል። ከዚህም ባሻገር በብሉይ ኪዳን መጽሐፍ ውስጥ ደግሞ ከተጻፉት መካከል አንዱ የእውቀት መብዛት አንዱ የመጨረሻው ዘመን ምልክት እንደሆነም በመጽሐፍ ቅዱሳችን ተጽፎ እናያለን። የዳንኤል መጽሐፍ ስለ ፍጻሜው ዘመን ብዙ ትንቢቶችን ይዟል። መልአኩ ሚካኤል የፍጻሜውን ዘመን ክስተቶች ቅደም ተከተልን ለዳንኤል ከነገረው በኋላ ዳንኤል ሆይ አንተ ግን እስከ ፍጻሜው ዘመን ድረስ ቃሉን ዝጋ፣ መጽሐፉን ማትም፣ ብዙዎች ይመራመራሉ ዕውቀትም ይበዛል ሲል በዳንኤል ምዕራፍ 12 ቁጥር 4 ላይ ተጽፎ እናገኛለን። ይህ አባባል የመጨረሻው ዘመን ሲደርስ ምርምርና የዕውቀት መብዛት እንደሚኖር አስቀድሞ ተናግሯል። ይህም ደግሞ በዘመናችን ተፈጽሟል። ዙሪያችንን ብንመለከት ሰው ሁሉ ስለ አንድ ነገር የሚለውን አያጣም። የዓለማችን ሕዝቦች ስለ ብዙ ነገር ደግሞ ግንዛቤና ዕውቀት እንዲኖራቸው የሚያስችል የዕውቀት በሮች ተከፍቶላቸዋል። ሌላኛው የእስራኤላውያን ወደ ምድራቸው መመለስ ነው። እንደ አውሮፓውያን አቆጣጠር በ1916 በአንደኛው የዓለም ጦርነት ወቅት ታላቋ ብሪታንያና ፈረንሳይ መካከለኛውን ምስራቅ ለመከፋፈልና በዘመናዊቷ እስራኤል አካባቢ ልዩ ዓለም አቀፍ ቀጠና ለመፍጠር ሚስጥራዊ ስምምነት አድርገዋል። በእንግሊዞች እርዳታ አረቦች አመጽ አስነስተው ስለነበር ብዙም ሳይቆይ የተባበሩት ኃይሎች ፍልስጤምን ወረሩ። እነዚህ ክስተቶች አይሁዶች ወደ እስራኤል ምድር እንዲመለሱ መንገድ ከፍቷል። ብዙ የመጽሐፍ ቅዱስ ትንቢቶች እንደሚያሳዩት ብዙዎች አይሁዳውያን በዘመኑ መጨረሻ በእስራኤል ምድር ይኖራሉ። በተጨማሪ መጽሐፍ ቅዱስ ለአይሁድ ሕዝብ ትልቅ ለውጥ እንደሚያመጣ ተንብዮአል። በሌላ በኩል ደግሞ የጀርመንን በድጋሚ ማንሰራራት ከሁለተኛው የዓለም ጦርነት በኋላ ብዙ ሰዎች ጀርመን ዳግም እንደማትነሳ እርግጠኛ ነበሩ። በመጨረሻው ዘመን የሚናገረውን የመጽሐፍ ቅዱስ ትንቢት የተረዱ ሰዎች ግን ጀርመን ዳግመኛ ተነስታ በአውሮፓና በዓለም ግንባር ቀደም ሀያል መንግስት እንደምትሆን በልበ ሙሉነት ተንብየዋል። የአሜሪካና የሰሜን አውሮፓ ውድቀትን ወይም አምላክነት
የሚክዱ መሆናቸውን መጽሐፍ ቅዱስ ይነግረናል። ማናቸውም ትምህርቶች ወይም እንቅስቃሴዎች የሐሰተኛ ነቢያቶች ተጽዕኖ ማሳያ ምልክቶች ናቸው። አንደኛ ዮሐንስ ምዕራፍ 4 ከቁጥር 1 እስከ 3። ሐሰተኛ ነቢያቶችን መከተል አማኞችን ከእግዚአብሔር እውነት አርቋቸዋል። ይህም በመንፈሳዊ ብስለትና ባህሪያቸው ላይ ተጽዕኖም ፈጥሯል። ኢየሱስ ሐሰተኛ ነቢያትን ከፍሬያቸው መለየት አስፈላጊ መሆኑን አበክሮ ተናግሯል። በማቴዎስ ወንጌል ምዕራፍ 7 ከቁጥር 17 እስከ 20። አሁን ካለው የዓለማችን ሁኔታ አንጻር ጌታ በቅርቡ ተመልሶ ይመጣል ከሚለው መደምደሚያ መራቅ ከባድ ነው። በእግዚአብሔር ላይ ያለን እምነትን ለመያዝና በእምነት ለመኖር እጅግ አስፈላጊ ጊዜ ነው። ነገር ግን አንዳንድ ሰዎች ይህ በቂ እንዳልሆነ ያስባሉ። ቤታቸውን የሚሸጡ ወደ ሩቅ ወይም በረሃ ወይም ተራራማ ሀገር ወይም አካባቢዎች እየተዘዋወሩ የሚኖሩ፣ ምግብ የሚያከማቹ፣ መሳሪያና ጥይቶች፣ ገንዘብን የሚያከማቹ ብዙዎች የተነሱበትና በዚህ ሕይወት እየተመላለሱ ያለንበት ጊዜ ውስጥ እንገኛለን። ጊዜው እየደረሰ ሲሄድ መሮጥና መደበቅ አለብን ወይስ ባለንበት ቆይተን በዙሪያችን ያሉትን ሰዎች ማገልገላችንን እንቀጥል? መጽሐፍ ቅዱስ ንቁ እንድንሆን በግልጽ ያስተምረናል። እንዲህ የሚቀልጥ ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያቻኮላችሁ በቅዱስ ኑሮም እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል ሲል ይነግረናል። ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 10 እስከ 12። ሐዋርያው ጴጥሮስ እንደሚለው በፍጻሜው ዘመን ክርስቲያኖች አንድ ነገር እንዲያደርጉ ተጠርተዋል። ቅድስናን እንዲለማመዱና በሚችሉት ጊዜ ሁሉ ለሌሎች መልካም በማድረግ እንዲኖሩ። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ኢየሱስ እንዳለው መጨረሻው ሳይደርስ ቀን ሳለ እንደሚገባ መመላለስ አለብን። ሐዋርያው ጳውሎስ ለገላትያ ሰዎች እንግዲህ ጊዜ ካገኘን ዘንድ ለሰው ለሁሉ ይልቁንም ለእምነት ቤተሰቦች መልካም እናደርግ፣ ገላትያ ምዕራፍ 6 ቁጥር 10 በማለት ለገላትያ ሰዎች ሲጽፍ ተመሳሳይ አስተሳሰብ ያለው ይመስላል። እንግዲህ ቀኒቱንና ሰዓቲቱን አናውቅም፣ እንዴት እንደምንኖር እናስተውል። ያ ቀን በድንገት እንዳይመጣብን ሁል ጊዜ እንደ ወታደርና እንደ እንግዳ ልንኖር ይገባናል። እንግዳ በሄደበት ቤተኝነት አይሰማውም። ወይ ዛሬ ወይ ነገ ሊሄድ እንደሚችል ያውቃል። ስለዚህ በእንግድነት በተቀመጠበት ቤት ተደላድሎ አሳቡን ጥሎ አይኖርም። ወታደርም እንዲሁ ነው። ጦርነት ባለበት ጊዜ ሁሉ ለሚታዘዘው ትእዛዝ ሁል ጊዜ የተዘጋጀ ነው። እንግዲህ በወታደርም
በእንግድነት ሕይወትም የተመሰለውን ሕይወታችንን በአግባቡ እንኑር። ኢየሱስን እንዴት እንደምንጠብቀው እንወቅ። ዘመንን መርምሮ አውቆ እንደተረዳ ሰው እንመላለስ። በትክክለኛ የመሮጫ መንገድ ላይ እየተጓዝንና እየሮጥን እንደሆነ ከጌታ እናረጋግጥ። ከሳትን እንመለስ። በዓለም ያለውን ከመውደድና ከመጎምጀት ወጥተን በምድር የተሰጠንን ተልእኮ ለመፈጸም እንትጋ። ዛሬ ጊዜ የለም፣ ሙጣይ ሰዓት ላይ ያለን። እንፍጠን፣ እንትጋ፣ እንስራ። ኢየሱስ ሊመጣ በደጅ ነው። ማራናታ። አሜን። ጌታ ኢየሱስ ሆይ ቶሎና። ዶክተሮቹ ክፍል 1ን ተከታትለን ተመለስን። ክፍል 2 የሚቀጥለው ሳምንት የሚቀጥል ይሆናል። የመጨረሻው የፕሮግራማችን ምዕራፍ ላይ ደርሰናል። መልእክት ወደ እናንተ የምናደርስበት ሰዓት ነው። መሲ እንግዲህ እንደገና እያልከኝ ነበረ። ለተመልካቾችም ይሄን ሀሳብ ታጋራለህ። ትንሽ ሰንበትበት ብሏል ይሄን ነገር ሲያስብ የሻይ ሰዓት ላይ ነው ይሄን ነገር ስንወያይ የነበረው። አንድ ወንድም አብሮን ነበር። የበለጠ ደግሞ ለተመልካቾች ብናጋራው የበለጠ ጥሩ ይሆናል ብለን አስበን ነው ወደ እናንተ የመጣ ነው። ወደ መሲ ዞራለሁ። አንቺ ነበርሽ እኮ ይሄን መናገር ያለብሽ። አንዷ ይሄንን መነሳሳት የፈጠርሽው አንቺ ነበር። ዛሬ እንኳን አብረን ነው። ዛሬ በጣም ልንነግራችሁ በእኔም በሄቡም ልብ ውስጥ ቅድምም እንደተናገረችው ደግሞ ከአንድ ወንድም ጋር ቁጭ ብለንም ስናወራ ስንጨዋወት የነበረው ስለ እግዚአብሔር የእንደገና አምላክነት፣ የእንደገና ጎብኝነት፣ የእንደገና ማስነሳት፣ የእንደገና ርኅራኄ፣ ምሕረት፣ ቸርነት የማግኘት የእግዚአብሔር የእንደገና አምላክነት በመጽሐፍ ቅዱሳችን ውስጥ በተለያዩ ቦታዎች ላይ ተገልጧል። እግዚአብሔር የእንደገና አምላክ ነው። እንደገና ሕዝቡን የጎበኘበት፣ እንደገና ምሕረት ያገነነበት፣ እንደገና ሕዝቡን ያሻገረበት፣ እንደገና ከሕዝቡ ጋር በምህረትና በቸርነቱ ተገናኝቶ ደግሞ ወደ ተስፋ ቃላቸው እንዲገቡ እንዲወርሱ ያደረገበት በጣም ብዙ አጋጣሚዎች አሉ በመጽሐፍ ቅዱሳችንና ዛሬ በተስፋ መቁረጥ ውስጥ ላላችሁ፣ በተለያየ መጎዳት ውስጥ ላላችሁ፣ በተለያየ የህይወት ውጣ ውረድ ውስጥ ላላችሁ፣ ነበረኝ ብላችሁ ደግሞ ዛሬ እንደሌላችሁ፣ የሆነ ጊዜ ላይ ስለ መንፈሳዊ ነገራችሁ ጥንካሬ የምታወሩ ዛሬ ላይ ደግሞ በዛ ነገር ውስጥ ተዳክማችሁ እንዳላችሁ፣ ተወሰደብኝ ለምትሉ ሰዎች፣ አጣውት ለምትሉ ሰዎች እግዚአብሔር የእንደገና አምላክ ነው። ይሄ ጊዜ የእግዚአብሔር የእንደገና ጉብኝት ለሀገራችንም፣ ለህዝባችንም፣ ለቤተ ክርስቲያንም ለሁላችንም እንደሚሆን አምነን ይህንን እንነግራችኋለን እና እግዚአብሔር የእንደገና አምላክ ነው። እንደገና ይጎበኛቸዋል፣ እንደገና ያስነሳቸዋል፣ እንደገና ያበረታቸዋል፣ እንደገና አቅም ይሰጣቸዋል። እንደገና እግዚአብሔር ከነበራችሁበት ነገር አውጥቶ ወደ ሌላ ወደ ተነገረላችሁ የተስፋ ምዕራፍ ያደርሳችኋል። የእንደገና አምላክ እንደገና ወደ ህይወታችሁ ይመጣል፣ እንደገና ወደ ቤተ ክርስቲያናችሁ ይመጣል፣ እንደገና ወደ ቤተሰባችሁ ይመጣል። ስለዚህ ተስፋ አትቁረጡ፣ በርቱ፣ ጽኑ። እግዚአብሔር ከእናንተ ጋር ነው። ጌታ በጣም አድርጎ ይወዳችኋል። በእናንተ ድካም፣ በእናንተ መጥፋት፣ በእናንተ ተስፋ መቁረጥ የሚደሰት እግዚአብሔር የለም። ነገር ግን ደግሞ ከዛ ህይወት ውስጥ እንደገና ጎብኝቶ፣ እንደገና አቁሞ፣ እንደገና በርትቶ፣ እንደገና እድል ሰጥቶ አለምልሞ እግዚአብሔር ወደ ተናገረላችሁ የሚያደርሳችሁ ጊዜ እንደሆነ ይህንን በጣም ስንናገር በታላቅ ኩራትና በደስታ ነው። እግዚአብሔር አምላክ እያንዳንዳችሁን የምትመለከቱትን በሙሉ እንደገና ይጎብኛችሁ። አሜን። እኔንም ይጎብኘኝ። አሜን አሜን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር እንደገና አምላክ ነው። መጽሐፍ ቅዱስ በምሳሌ ላይ ሲናገር ጻድቅ 7 ይወድቆ 7 ይነሳል ይላል። እኔ በጣም ነው የምገረመው። 7 ጊዜ ብንወድቅ 7 ጊዜም ደግሞ የመነሳት እድል አለን። እግዚአብሔር እንደገና ማለት ነው እና እግዚአብሔር የእንደገና አምላክ ነው። በወደቅንበት ዝም ብሎ ጥሎን የሚያልፍ ሰው አይደለም። እሱ ጨካኝ አምላክ አይደለም። ዛሬ ይራራልናል፣ ይወደናል። የኛ መምጣት መመለስ የሚጠብቅ አምላክ ነው። ሁሌም እኔ ስለ እንደገና ሳስብ ሉቃስ 15 ላይ ያለው
የጠፋው ልጅ በጣም ልቤን ነው የሚነካኝ እሱ ታሪክና እግዚአብሔር ሁሌም እንደዛ ነው። የፍቅር አምላክ ነው። መመለሳችንን የሚጠብቅ አምላክ ነው። ሄዱ ብሎ በሩን ዘግቶ በቃ ጨረስኩ እሷን ጉዳይ አይልም። ዛሬም ከእንደገና ተመልሶ ይመጣል። እንደገና ደግሞ ለደቀ መዛሙርቱ ተገልጦላቸዋል። ለብዙዎች ከእንደገና እና ከእንደገና ነው የሚሆነው ህይወታችን። ዛሬ ደክመን ሊሆን ይችላል። ዛሬ ያለንበት ሁኔታ ያንን ላይል ይችላል። የአገልግሎት ህይወታችን የልጅነት ገና ያኔ ክርስቶስን ስንቀበል እንደ ግል አዳኛችን የነበረው ያ የፍቅር ህይወት የፍቅር መውጣት መግባት እግዚአብሔርን የመናፈቅ ከቃሉ ጋር የሚኖረን ህብረት በጸሎት በፊቱ የምንተጋበት ዘመን ያ ሁሉ ከእንደገና ይታደስና በአዲስ ይተካልና እንደገና ነው በቃ ውስጣችንን የሞላው ለሁላችንም ለኛም አይደል መሲ ለኛም እንደገና እንደሚሆን እናምናለን። በአገልግሎታችን በህይወታችን በእያንዳንዱ ህይወት መልልሳችን ሁሉ እንደገና ይሆናል። ለእናንተም እንደዛው ነው የሚሆነው። ጌታ ኢየሱስ እጅግ አብዝቶ ይባርካችሁ። በጣም ነው የምንወዳችሁ የምናከብራችሁ። የዛሬው ፕሮግራማችን ይህንን ይመስል ነበር። እንደገና እግዚአብሔር ይጎበኛችኋል። አሜን። ሳምንት እንገናኛለን። ተባረኩ።